በማን ጉዳይ ገባው አባዬ? በኋላ ድምሻሽ እገልሻለሁ ማትቀውልሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ተከታትያለሁ ውዶቼ። ዳጣ ክፍል 58 እና ልትወልድ ነው። አዎ ልትወልድ ነው ብላ አይቢ ለውሃ ስትነግራት፣ አዎ እና ሌላ ሰራተኛ ይመጣል። ይኸውልሽ እማዬ ሰላም የት እንደሄደች ታውቂያለሽ? አዎ የት ነው ሄደችው? ሆስፒታል ነው ሄደችው። እና የት ሆስፒታል ነው ሄደችው? ሐኪም ቤት ሆስፒታል ነው ሄደችው። ደረቅ ነሽ እባክሽ ውሃ ልቀቂኝ እያለች ስትላተኝ ኤቢ ጋር ተጣሉ። አመለጨ። አንቺ ውሃ ልቀቂኝ እባክሽ ታስጠላ በግዙ የኔ አበባ እያለ ደግሞ እሱ እንዴ አንድ እዚህ በመስኮት ቁመሽ እያለ ናርዱ ፍቅረኛዋ የኤቢ ይላል። ዳጣ ከመሀል ላይ አንተ ምንኛ ነው የምታወራው ያለሽ መጥጥ ስትምብል እንኳን ደስ ያለሽ ያለሽ ስትል ነበር። እንኳን ደስ ያለሽ በያት አበርኩላት ሳዱንና ኧረ እባክህ ጭራሽ ሳዱን ለሆንክላት ይህንተ ልጅማ አበርክ ማለት ነው። እንግዲህ ኤቢ ፍቅሬን አልቀበልም አለች። አረከሰችው። አባቴ በል እሷ ልታገባ ነው እባክህ። ምን እንዴት ምን ነው ፍቅሬን ሳትቀበለኝ እና ልታገባ ነው ያልሽኝ? እና ምን ነው ሳትቀበለኝ ከውስጥ እንትን ያለበት መታጠቂያው ፋቱ ድጋሚ እንዳልተፈጠርክም እኔ እንድትጠረኝ አርጉ ምንድን ነው ልታደርግ ነው? አዎ እዚሁ ላይ ራሴን ነው የምሰጠው። እንዴ ለምን ኤቢዬ እሷ አግብታ እኔ ምን እሰራለሁ? እች ምድር ላይ መቀመጥ አልፈልግም። ራሴን ነው ማጣፋ። ይኸውላችሁ አስክሬንን ያቃጥሉትና ህንድ ይዛችሁ ሂዱና በርትኑልኝ። ለእናቴ ንገሩልኝ። ልታገባ ያልኩህ እኮ ወንድ መስሎ ነው። እኔ እኮ የሚገርመኝ ከዚህ በር ላይ ቁጭ ብለህ እየጠበቃት አይደለ? አዎ ነበር። እሷ ግን ልታገባ ነው አልሽ። እኔን ለማን ትታ ነው? አታደርገው አዶንዬ አንተ ወንድ አይደለህ እንዴ ብላ ልታጽናና የምትሞክረው እንዳያጣ አልሰማ ነው። እሷ ካንተ ውጭ ማንንም አታገባት። እልቅ በርታ በል እሺ። አሁን ቤት አለች አልወጣችም። እኔ እኮ ብቅና ካለች እኮ አይኗን እንዳያት ብዬ ነው እዚህ። እሱን አላውቅም። ውጭ ነው ያለው። ትኑር አትኑር አላውቅም። ግን ከዚህ አካባቢ ዞር በል። እማዬ ወይም አባዬ ከወጡ ችግር ይፈጠራል። ልጃቸው ገላኛለች። እናት አባታቸው ይጣሉኝ እንጂ እኔ ከዚህ አልሄድም። አንተ አመረርከው ጭራሽ። አንተ እባክህ ይሄን ድል በጣም ጎርቷል። አሁን ዞር በል ወደዛ። የመጡ እንደው ችግር ነው ይፈጠር። ወይኔ እዚሁ ራሴን ነው የምሰቅል። ነግሬሃለሁ ብለው ዳጣም ህድታለች። መታመሜ መቼ ነው? ዳጣ ብትነግረውም ሊሰማት አልቻለም። መታጠቂያውን እያውለበለበ ዳጣም ዝም ብለው ገባች። ኤቢ እንደሆነ እናት ያፈቀረችው ናታን እሱ የፈቀር ቁጭ ብላለች። ኤቢ ዘንድ ድት ስትል ዳጣ ሰላም ለዚህ ቤት ብላት ቁጭ አለች። ዝም ሪሞቷን እየነካካች የት ብለሽ ነው? እነ ምሳሌ ጋር። ከእነሱ ጋር ያለሽ ነገር ምንድን ነው? ዋይሽ እነሱ ግን ማናቸው? ግን እነሱ ያኔ ቤት ተባረሽ የነበረ እነሱ ያሳደሩሽ አይደል እንዴ? እንዴት ታዲያ ያኔ ለምን አልጠይሻቸውም ነበር? ይኸውልሽ ሰላም እኮ ሆስፒታል ገባለች ብላለቻት። ምን በጣም እኮ እንደሆነ እና ታዲያ ምን ሳለ ምን እንደሆነ አለች? ምን ያጋጥማታል ብለሽ ነው? ያው ልትወልድ ሊሆን ይችላል። ተወለድና የልጅ አባት ደግሞ ማወቅ አለበት። አንቺ ሰላም ሆስፒታል ደግሞ ገብታ ስለልጅ አባት ነው እንደሚያሳስብሽ? እንዴት በፈጣሪ ለምን ወደ ሳይሆን የተጨነቀ አሁንም ለበት እየሆነ የተጨነቀ ስልክ ስትደውል ዳጣም እንግዲህ ያለሽ ሆስፒታል መሆኑን እየተጫወት ነበር። ውሃ ውጭ ላይ እየተጫወተ ናርዱ ወዲያ ወዲህ እያለ እያያት ነበር። ውሃ አታድም እንደ ወደ ቤት እኔ እኮ ምግብ እንዳላመጣልህ እኛ ቤት እንጀራ የለ ወጥ የለ ምንም ምግብ የለ እያለ ተባለ ናርዱ ወልደ እያለ ስትለው መጨረሻ ላይ እጁን ከፍታ
ኳስ እየተጫወተ ነበር ማርታ። እና ታዲያ ምን ማድረግ አለብኝ? እኔ ታዲያ ምን ማድረግ አለብኝ? ለምን አልገባም? እሺ መጥ ካልሆነ ምንድነው? ደህና ናት። ይኸውልሽ ታጣ ከዛ ላይ ደግሞ ራሷን እንትን ብላለች እና አሁን አለቃችን። አሁን ደህና ናት። ልቅ ሄደሽ እንትን በያት እንዳባዬ አባትሽ እኮ ነኝ እኔ። አንቺ እምልሽን አሳይም እንዴ? እሺ አባዬ ግን ደህና ናት። ግን አንቺ እንደዚህ የምትሆኚው ለሰላም ምንድን ነው ብሎ ሲነግራትኝ እሱም ዝም አለችው። እኔ ግን ምጥንዬ የሰላምዬ ባል ማን ነው? እማዬ እንዴ ሰላምዬ ሳታገባ እንዴት ታረግዛለች? አንዳንድ ጊዜ እኮ እና እማዬ ዋናት እኔንም የዋህ ትለኛለች። ያንቺ እናት ግን የዋህ ማለት ነው ብባላ እና የዋህ ስለሆነች ነው። እና ሰላምዬ ግን የታርግዛ ይሆን አላላት እንዴ? የሰላምዬ ባልማ ድሮ ነው። አሁን ግን አዲሱ ባሏ ግን ምን እንደሚሆን አላውቅም። ደብቀው ነው እንጂ ባለማ ይኖራታል። እና ደብቀው ነው ከችን ነው የምንደብቀው። እንፈልገው ሄደን ግን እርጎ ካለ ብንጠጣስ አልሰጭኝ። ከኛ ቤት እኮ እርጎ የለም፣ እንጀራ የለም፣ ሰላምዬም የለች። እሺ አሁን እንሂድና ከዛ ምግብ ትበያለሽ። እኔ ግን እንዴት እንደምወድሽ ምጥንዬ፣ እኔ ራሱ በጣም እወድሻለሁኝ ብላ ከዋ ጋር እየተቀላለዱ ነበር። የሚያሳስባቸው የሰላም ጉዳይ ነው። አህዱ ተያይዘውና ጠንጋራ ከዚህ ቤት ሰላም አልመጣችም እየተባለ በጣም እኮ ተንገበገብሽላት እኮ። በእርግጥ ሰላም ደህና ናት እያልኩሽ እኮ ልታምነኝ አልቻልሽም። አብረኝ የሚሄድ የለም አለ አይደል? በጣም ታሳዝነኛለች። ለምን ነው የምታሳዝነኝ? እኔ እንጃ አባዬ አርግዛ ስላየዋት መሰለኝ። ከሆነ ጥሩ ግን ሰላምዬ ድና አትመስለኝም። ምን መሰለሽ ሁሉ ነገር ተስተካክሏል። ነፍሰ ጡር ስለሆነች ነው። ዶክተሮች ትንሽ ተረፍ ስላሉ ነው። ግን ነቅታለች። ዋናው የልጁ ሁኔታ ተነፋፈስ ጥሩ መሆኑ ነው። ዋናው ያ ነው። ጽንሱ ደህና ከሆነ ደህና ናት፣ ችግር የለውም። እሺ አባዬ እትዬ ትምጣና እኔ ልያት። ማየት የለብሽም ዳጣ፣ እሷን ማስጨነቅ መቻል አለብሽ። ወደ ቤት ስትመጣ መሆነሽ ነው እንዳታስጨንቂያት ብሎ ሲል እሺ። እና አሁን መቼ ነው የምትመጣው? እነሱ ትውጣ ሲሉ ትወጣለች። አሁን ሂጅ ወደ ቤት ላድርስሽ። እንዳባዬ ናታንም ደውሎልኝ ነበረ። እንደውም ደውለትና ናታንም ይምጣ እልቅ አሁን ወደ ቤት ልውሰድሽ ብሎ እሱም ሲላተኝ እሷም ዝም አለችው። ናታን ቀጥታ ወደ ቤቱ ሄደ። ከፍታ አድርጎ ግብት ሲል ይኸውልሽ አንተ እንደዚህ ድጋሚ አትበይኝ አላልኩሽም ነበር? ኧረ የስለሷ ሲሆንማ ያሳብዳል። ይኸውልሽ እኔ ማንም ሰው መሰደብ የለበትም ብዬ የማስብ ሰው ነኝ፣ አንቺንም ጨምሮ። ኧረ እባክህ ደክሞኛል እባክሽ ብዬ ውሃ ትምህርት የላትም አላልኩሽም? ዳጣስ ወትዶ ነው እንማየስ ማን ልጠይዳለች ደግሞ ሌሎችም እኔ እናንተ ብቻ ነን እዚህ ያለነው። ለማፋጣጥ እንደዚህ ለመድፈርም ትፈልጋለች እንዴ? እሱ ካልፈለጋት በግዴታ የሚሆን ነገር አለ። እሱም እንግዲህ እንደዚህ ጥያቄ እንዳትጠይቂ ቢላትም አልተረዳችውም። ይኸውልሽ ዋን ታይሄዳለች ብላ ብትለውም አልሰማትም። በዛው ሳሎኑ እየተንሸራሸረ ነበር። ውሃ ደረጀ ዘንድ እንድትገብት ብላ ስታየው ሄዳ ወንበሩ ላይ ቁጭ አለች። እሱ ተክዟል። ደረጀም ሄዳ ቁጭ ብላ ስትጠይቀው ከዛ መብቱን ሰጣያለሁ ሲሆንማ የቤቱ የመጀመሪያ ልጅ አልነበርሽ? ብታውቂበትማ ምንድን ነው የጨነቀ? ሰላም ልትወልድ ነው እና ቀን ደርሷል አሉ። የሰላም ልጅ መውለድ ምን የሚያስጨነቀኝ? አይ አባዬ ይቅርታ ብላ ስትለው ልታዋጣው ነበር ቃል ስለመታ ጠየቀችው። ውድና የተከበራችሁ ተመልካቾች
ዛሬ ቪዲዮውን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም።